ራሂል እኔን ለመፈለግ መሞከሩ አይቀር። መዲ ምን ሆንሽ ነው? ምንም አላጋጠማት። ጎረምሳ ፈልጋ ነው ሄደችው። ከትዬ ውጪ ታውቃለሽ? ጭራሽ ሌላ ነገር ታውቃለሽ? እርጉዝ ነኝ። ሆዴ ውስጥ ልጅ አለ። ወይኔ ጉዴ! የመባል ልጅ አርግዤ ነው። ከዚህ በኋላ በጭራሽ ለመሮጥ እንዳትሞክር። ቆይ ሰውዬ ከኔ ምንድን ነው የምፈልገው? ምን እንደምፈልግማ በደንብ ጠንቅቀህ ታውቃለህ። አልገባኝም። እርግጠኛ ነህ? ወደ ምንድን ነው የምፈልገው? ይኸውልህ ሰውዬ አፍንጫህን ሳልሰብርልህ የጠየኩህን ጥያቄ እውነታውን ብቻ እንድመልስልኝ ነው የምፈልገው። ስለምን እውነት እያወራህ እንደሆነ ምንም አልገባኝ። ኧረ አልገባህም? ሰውዬ ከራሂል ጋር የዛለት ምሽት ምን ነበር የነበራችሁ ነገር? እኔ እንጃ። ምንድን ነው? ኧረ አታውቀውም? የዛለት አብረሃት ያደርከው አንተ ነበርክ ወይስ አይደለም? ከማን ጋር? ትዕግስቴን አትፈታተለኝ መባ። ስለምን እየጠየኩህ እንደሆነ በደንብ አሳምረህ ታውቃለህ። ይኸውልህ በጣም ከብዙ ሴቶች ጋር አድሬ አውቃለሁ። ከራሂል ጋር ነው የጠየኩህ። እሺ ገባኝ። ስለዚህ ጥያቄ ትመልስልኛለህ? ቆንጆ ቆንጆ ምሽቶችን አንድ ላይ አሳልፈን ስለ የትኛው ምሽት እያልከኝ እንደሆነ ግን አልገባኝ። ስለ የትኛው ምሽት? አዎ ስለ የትኛው ምሽት? ያማል እንዴ? የጠየከኝ እኮ ነው የመለስኩልህ አይደል? ወይስ እንዳብራራለን የጠየቀው? አልጋ ላይ ምናምን ጭራሽ ሌላም ነገር ታወራለህ። ጭራሽ ሌላም ነገር ታወራለህ። አንተ ጭራሽ ከሚስቴ ጋር ዋጣ ደግሞ አፍን ትከፍታለህ። ንገረኝ፣ ምን ሆነህ ነው? እገድልሃለሁ። ተረጋጋ። እንደዚህ ከሚስቴ ጋር ማግጠም ማለት ነው። ቶይም በእናትህ ከዚህ ቤት መሄድ አለብኝ። ራሴ ያመጣሁትን ችግር ራሴ ነኝ መወጣት ያለብኝ። ይህንን ከዚህ በላይ መጉዳት የለብኝም።
እኔ ልጅ ነኝ ለዚህ ነው ከኔ ልጅ መውለድ ያልፈለገችው። አዎ ለዚህ ነው። ራሄል አንቺ ራሄል እያንዳንዷን ጉድ ትነገረ ሳልሰሩ ራሄል እማዬ በእናትሽ ተኝ። ሄሎማ ምንድን ነው? አሁኑኑ እቤት መምጣት አለብህ። አሁን መምጣት አልችልም። አስቸኳይ ጉዳይ ነው። ምን ተፈጥሮ ነው? ራሄል እማ እኔ ስለ ራሄል ጉዳይ ምንም ነገር መስማት አልፈልግም። ከቤት ወጥታ ሄዳለች። ይሄ ደግሞ ምን ማለት ነው? ልብሷን ሰብስባ ሄዳለች። እንዴ የኔ ሄደችው? የሰራችው ስራ ስለታወቀባት ነው መሰለኝ። ብቻ አንተናና ስለ ሁሉም ነገር እንነጋገራለን። የሰራችው ስራ ሳይቀድመኝ ልቅደመው ብላ ነው መሰለኝ ጠፍታለች። ጠፍታለች? መጣሁ እማዬ መጣሁ። ፈላ የት ነው ያለው? ወዴት ነው በቤት የሚሄደው? ስልኬ ደግሞ ባትሪ ዘግቷል። ወይ ድሌ! የት ነው ያለው? የት ነው መሄድ ያለብኝ? ምንድነው ማድረግ ያለብኝ? እርጅታለች። የኔ ልጅ የት እንደሄደች አላውቅም። ምን ማለት ነው? አላውቅም ማለት ልብሷን ሰብስባ ነው ሄደችው እኮ። ደውላ ወጣለች አይደል እንዴ አለችኝ። ወደ እኔ ሄደችው። ስራው ነው ያስጠፋት። እማ ቆይ ምንድን ነው የምታወሪው? ከገዛ ቤት ወዴት ትሄዳለች? ምናልባት መስሎሽ እንደሆነ። ልጄ አንተ የዋህ ነህ። የማታውቀው ብዙ ነገር ተፈጥሯል። ምን ማለት ነው ደግሞ? የሄደችው ሌላ ምን ብቻ ትታ ሄዳለች እኮ። ወዴት ነው ሄደችው? እንደማትሆንህ አምነህ መቀበል አለብህ። ቆይማ ለምንድን ነው በግልጽ ማንነግሪኝ? ልጄ መጀመሪያ ራስህን አረጋጋና እነግርሃለሁ። እሪች ጥላ ሄዳለች እያልሽኝ፣ ቆይ እንዴት ነው የምረጋጋው? ራሄል አንተ የምትወዳትን ያህል የምትወዳህ አይመስለኝም። እማ ይሄ የኔና የሷ ጉዳይ ብቻ ነው። በጭራሽ በመሀል ለመግባት እንዳትሞክሪ። ስህተትም እኮ ሊሆን ይችላል፣ ግን እማ ዳርዳር ማለትሽን አቁሚና ልትነግሪኝ የምትፈልጊው ነገር በቀጥታ ብቻ ነገር። ሌላ ወንድ ህይወቷ ውስጥ ያለ ይመስለኛል። አንቺ ይህን ነገር እንዴት ልታውቂቻለሽ? እኔ ከምነግርህ ይሄው ለዚህ ነው ጥላ ሄደች። አረ እንዳታስብ፣ አሁን እመጣለሁ። እስታይ አባት አንዴ ቆይ፣ መልሼ ልደውል። ይቅርታ፣ የሰፈር እንዳለው ልትነግረኝ ትችላለህ? ምን ሆነሻል? ችግር አጋጥሞኝ ነው። ሰፈሩን አላውቀውም፣ ደግሞ ስልኬ ዘግቶብኛል። እባክህ ካላስቸገርኩ የሰፈሬን መንገድ ወይ ደግሞ ትራንስፖርት ትሰጠኛለህ? እባክህ ምንም ስለሌለኝ ነው። ትራንስፖርት በዚህ የሚያስቂ ግን በዚህኛው ይቀልሻል። እሺ ትራንስፖርት ምንም የለኝም፣ እባክህ። አረ ችግር የለውም። ያው እንኪ። እሺ አመሰግናለሁ። አረ እግዚአብሔር ይስጥልኝ። ችግር የለውም። እሺ ልጄ እባክህ አንተ ተረጋጋ። እባክህ ልጄ እባክህ ተረጋጋ። ወይኔ ራሄል እባክህ ልጄ እባክህ ተረጋጋ ልጄ እባክህ። እንዴት ነው የምረጋጋው? ተረጋጋ እባክህ ልጄ። ሄኖክዬ እባክህ ለእኔ ስትል ልጄ እባክህ እኔ ያለሁልህ እኮ ሄኖክዬ እባክህ ልጄ።
ሳሪ ወደ አንቺ እየመጣው ነው። የት ነሽ? እሺ ቤት ነኝ፣ ጠብቅሻለሁ። ቤት ይሻላል? አዎ አይሻልም? እኔማ መባ የሚገኝበት ቦታ እንድንፈልገው ብዬ ነበር እኮ። እሱንም ቢሆን መጀመሪያ ተገናኝተን ከየት መጀመር እንዳለብን ብናወራ አይሻልም? ለነገሩ ልብሴን አስቀምጬ ነው መምጣት ያለብኝ። የምን ልብስ? አይ የሆነ ቀዣለሁ፣ እሱን ነው። እሺ ጉዳይሽ ጋር ደርሰሽ ነኝ፣ እኔ እዚሁ ጠብቅሻለሁ። እሺ ሳርቹ፣ እስከዛ ግን አንቺ ስለ መባ የምታውቂውን ነገር እንዳለ ጽፈሽ አስበሽ ጠብቂኝ። እሺ? እሺ ስለ እሱ አታስቢ። ግን ደግሞ ግን ምን? መባን የፈለግሽው ለስራ ነው አይደል? አዎ። ምን ነው? አዎ የዛን ቀን አብሯት ያደረው ሰው እኔ መሆኔን አውቋል። መባ አልሞተም። ራሄል ደግሞ እኔ ያለ መሆኔን ካወቀች እኮ አበቃለት ነው። መባ አልሞተም። መባ አልሞተም። እንዴ ምንድን ነው የምታወሪው? አዎ ልክ ነበርኩ። መባ አልሞተም። አልገደልኩትም። ሪች ቆይ ምንድን ነው የምትይው? መባ አልሞተም፣ በህይወት አለ። ማንንም አልገደልኩም። ሪች እኔ የምታወሪው ነገር ምንም ሊገባኝ አልቻለም። መባ መባ። ሄሎ ሄሎ ሪች ቆይ ንገሪኝ፣ መባን አግኝተሽው ነው እንዴ? እኔ እንጃ መስሎኝ ይሆናል። በቃ አሁን ነው ያለሽበት ድረስ እመጣለሁ። ጠብቂኝ እሺ? ይዘው እመጣለሁ። ሄኖክዬ እባክህን እንደዚህ አትሁን። እኔ ያለሁልህ እኮ። በቃ እናቴ ሪች እኮ ከዚህ በኋላ ጠፍታለች። ልጄ ይሄ እኮ ያንተ ጥፋት አይደለም። ለትዳሩ ያልታመነች እኮ እሷ ናት። በጭራሽ ሪችን በሆነ ነገር አስቀይሜያታለሁ እንጂ እንደዚህ አይነት ነገር በጭራሽ እኔ ላይ ልታደርግ አትችልም። እንዴ ሄኖክ ምንድን ነው? ቆፍጠን በል እንጂ። ከትዳሯ ሌላ መርጣ ለሄደች ሴት ምንድን ነው እንደዚህ መሆን? ህይወት እኮ ይቀጥላል። እኔ ያለ ራሄል ምን አይነት ህይወት ነው የምኖረው? ሄኖክ እኔን ስማኝ። ዳግም ወደ ህይወቴ ተመልሳ ላትመጣ ከህይወቴ ጠፍታለች እናቴ። ማን ነው? ሪች መታ ይሆን እንዴ? አይመስለኝም። አይ ምናልባት ሪች መታ ይሆን። መዲ ምን ሆንሽ ነው? መዲ ጋሽ ችግር ውስጥ ነበር። ምን እንደሆነሽ ለምን እንደማለኝ ምን ተፈጠረ? ደግሜ የማገኛችሁ አልመሰለኝም ነበር። ችግር ውስጥ ነበርኩ እኮ። ለምንድን ነው የማትነግሪኝ መዲ? ፍቅረኛሽ ጋር አልነበር እንዴ ሄድሽው? ምን? የምን ፍቅረኛ? ኧረ እኔ ፍቅረኛ የለኝም። በስልክሽ ፍቅረኛዬ ጋር እንሄድኩት ብለሽ አይደል እንዴ መልእክት የላክሽልኝ? የምን ፍቅረኛ? ኧረ እኔ መልእክት አላኩም ጋሽ። ቆይ ታዲያ ማን ነው መልእክቱን የላከው? እኛ እኮ ፍቅረኛሽ ጋር ነው ያለሽው ብለን እኮ ነው ያልደወልንልሽ። ያው በእርግጥ ሳትደውይልን በመሄድሽና ሳታገቢ ከቤት በመውጣትሽ ቅር ቢለንም ማለት ነው። ኧረ እኔ ጋሼ ፍቅረኛ የሚባል የለኝም። የሄድኩትም እዛ አይደለም። ታዲያ እሺ የት ነበርሽ መዲ? መልእክቱንስ ደግሞ ማን ይላከው? መዲ ያ ሰይጣን ነው ጋሼ። ምን አይነት የተረገመ ቀን! እሺ አሁን ምን ማድረግ ነው ያለብኝ? ራሄል እኔን ለመፈለግ መሞከሩ አይቀርም። መጀመሪያ እሺ አሁን ማን ጋር ነው ልትሄድ የምትችል? አዎ መጀመሪያ ሳራን ነው ልታገኛት የምትችል። ሳራን አገኘቻት ማለት ደግሞ ቤተሰቦቼን ታገኛቸዋለች ማለት ነው። እነሱን ካገኘቻቸው እኔ በህይወት መኖሬን ታውቃለች። አለመሞቴንማ ማወቅ የለባትም። አያይ በጭራሽ አይሆንም። በፍጹም እንደዛማ አይሆንም። መዲ ለምንድን ነው የማትናገሪው? ቆይ እሱ ማን ነው? ምኑ ልንገርህ ጋሼ? ደግመሽ ደጋግመሽ አስሬ ያ ሰይጣን ትኛለሽ። ማን ነው? ቆይ እሱ
ጋሼ ምንም አይደለም ተው በቃ። በቃ ተው ምን ማለት ነው ደግሞ? ፍቅረኛ ጋር ነው የሄድኩት አልሽኝ፣ እሺ አልኩኝ። ከዛ ደግሞ መልሰሽ ፍቅረኛ ጋር አልነበርኩም አልሽ። ደግሞ መላልሰሽ ያ ሰይጣን ሰውዬ ትኛለሽ። ምንድን ነው እየተፈጠረ ያለው? አይ በቃ ተው እሺ፣ ምንም አይደለም። እትዬ የት ናት ግን? እሷን ደግሞ ለምን ይፈልግሻት ነው ወይስ እሷ ስለዚህ ጉዳይ የምታውቀው ነገር አለ? አረ ጋሼ እንደዛ አይደለም። ታዲያ እንዴት ነው ይሄ ነገር? የማላውቀው ሰው። የማታውቂው ሰው? አዎ ጋሼ የማላውቀው ሰው። ቆይ ከዛስ ምን? አግቶኝ ነበር ጋሼ። አግቶኝ ነበር? አዎ አግቶኝ ነበር። ቆይ ለምን? እንጃ ጋሼ አላውቅም። ታዲያ ቆይ ምንድን ነው የምንጠብቀው? ሄደን ፖሊስ ጣቢያ እናመልክት እንጂ። አይ ጋሼ እንደዛ አይሆንም። ለምንድን ነው የማይሆነው? እኔ አሁን ትዬን ብቻ ነው ማናገር የምፈልገው ጋሼ። ራይል የለችም፣ ቤቱን ጥላ ሄዳለች። ምን? ወዴት? አይታወቅም። ቆይ አንቺ ማነሽ? ለመተዋወቅም እኮ ጊዜ አላገኘንም። መድኃኒት እባላለሁ፣ የዚህ ቤት ሰራተኛ ነኝ። ገባኝ። ሄኖክ በጣም ሲጨነቅልሽ ግራ ገብቶኝ ነው። መዲ እናቴ ናት። አንቺ እዚህ ቤት ከገባች ጀምሮ መታ ስለማታውቅ ነው ያለውቅሻት። እሺ ግን እትዬ የት ሄዳ ነው? መዲ አላውቅም። እሷም እንደኔ እንዳንቺ ምን? እሷም እንዳንቺ ፍቅረኛዋ ጋር ሄዳ ነው? አይ አይደለም ጋሼ፣ አግተዋት እንዳይሆን ብዬ ነው። ማን ነው የሚያግታት? መዲ የምታውቂው ነገር አለ እንዴ? አይ እንደዛ አይደለም ጋሼ፣ የማውቀው ነገር የለኝም። የሆነ በጋራ የምታውቁትማ ነገር አለ። መዲ ንገሪኝ፣ ምንድን ነው? ኧረ እኔ ጋሼ ምንም አላውቅም። መዲ አትዋሽ፣ እርግጠኛ ነኝ በደንብ ታውቂያለሽ። አላውቅም ጋሼ። እውነታውን ንገሪኝ፣ የት ነው ያለችው? ኧረ ጋሼ እኔ ምንም አላውቅም። ታውቂያለሽ? ንገሪኝ፣ እውነታውን ንገሪኝ። ጋሼ እኔ ምንም አላውቅም አልኩህ እኮ። መባጋ ነው አይደል? መባጋ? አዎ መባጋ። ፊትሽን እንደማየው በደንብ እውነታውን ታውቂያለሽ። ኧረ ጋሼ እኔ አላውቅም። እሱንም አውቀው ያንኛ ቤት የመጣ ጊዜ ብቻ ነው። መዲ እውነታውን ንገሪኝ። ኧረ ጋሼ እኔ ምንም አላውቅም። እሺ ቆይ ሌላው እንዳለ በህይወቷ? ምን? ኧረ ጋሼ ኧረ እንደዚህ ነገር የለም። መዲ እውነታውን ንገሪኝ፣ የት ነው ያለችው? ላይ ጋሼ እኔም እኮ ምንም አላውቅም። ቆይ ምንድን ነው? ምን ሆነሽ ነው? ለምንድን ነው እዚህ ጋር የተቀመጥሽው? ማ ደህና አይደለሽም መሰለኝ። ደህና ነኝ። ኧረ በሽ ተነሽ። ወዴት? እንሂዳ ወደ ቤት ይሻላል። እነዚህ ቁጭ ብለሽ ልትይ ነው እንዴ? ቆይ ግን መባን ቅድም አየሁት ያልሽኝ እዚህ አካባቢ ነበር እንዴ? መባ? አዎ ቅድም በስልክ ውስጥ አየሁት አላልሽኝም ነበር? አዎ። እና ግን ወዴት ሄደ? እኔ እንጃ። ግን እርግጠኛ ነሽ እሱ ነው? አላውቅም። ምናልባት ተመሳስሎብሽ እንዳይሆን። እኔ እንጃ። እኔም አመጣጤ እዚህ አካባቢ እንድንፈልገው ነበር፣ ግን ሁኔታሽ ልክ አይደለም። ማ? እኔ? በቃ ቤት ትንሽ ነው እንሂድ። በኋላ መተን ወይ ደግሞ ነገ እንፈልገዋለን። ትንሽ ሄኖክ ልጅቷን ተዋት፣ አላውቅም አለችህ እኮ። እማዬ በደንብ ነው የምታውቀው፣ እርግጠኛ ነኝ። ሄኖክ ስነ ስርዓት ይኑርህ። የራሄልን ልዴት ለልጅቷ ላይ ልትወጣ ነው እንዴ? ወዴት ነው? ራሄልን ልፈልጋት። የት ብለህ ትፈልጋታለህ? አላውቅም፣ ግን ደግሞ ራሄል እዚህ ቤት ሳትኖር ብቻዬን ልቀመጣቸው። ወይኔ ራሄል በቃ ልጅ ልታሳብደው ነው ማለት ነው። ቆይ አሁን ቤቷን ረግጣ ሄደች ሴት የት ብሎ ሊፈልጋት ነው? የሆነ ችግር አጋጥማት ካልሆነ በስተቀር እትዬ ቤቷን ትታ የትም አትሄድም። ምንም አላጋጠማትም። ጎረምሳ ፈልጋ ነው ሄደችው። ምን ጎረምሳ? ወይኔ ራሄል አንድ ልጅ ላይ ትጫወትበት። ወይኔ ታሪክ ነሽ።
ቆይ ደህና የነበርሽ ልጅ በአንድ ጊዜ ምን ሆነሽ ነው እንደዚህ ሆንሽው? ደህና ነኝ እኮ። ደህናማ አይደለሽም። እኔ የምልሽ ሳሪ፣ የሰው ልጅ ከሞተ በኋላ መንፈስ ሆኖ መሬት ላይ ይኖራል የሚባለው ነገር እውነት ነው እንዴ? ማለቴ በዚህ ነገር ታምኛለሽ? በተለይ የገደለው ሰው አካባቢ። ቆይ ስለምንድን ነው የምታወሪው? ተይው በቃ። ግን ደህና ነሽ? ደህና ነኝ ሳሪዬ። ማላስቸግርሽ ከሆነ እዚህ አንቺ ቤት ለትንሽ ቀን ማረፍ እችላለሁ? እንዴ ትችያለሽ። እኔ እኮ ጓደኛሽ ነኝ። ይሄ እኮ ቤትሽ ማለት ነው። አመሰግናለሁ ሳሪዬ። ሰው የለም? የሚሰማኝ ሰው የለም? ኧረ የሰው ያለ የሰው ያለ እርዱኝ። አቅምሽን ባጫርሽ ቆንጆ ነው። ማንም ይሰማሽ የለም። ያንተ መጫወቻ ከመሆን ያቅሜን እሞክራለሁ። ጥሩ በቀጥ ጩይ። የሰው ያለ ድረሱልኝ። 15 ምን ነው ደነገጥሽ? አይ ሀሳብ ውስጥ ሆኜ ነው ማዘር። ቅድም ስምሽን ማን ነበር ያልሽኝ? መድኃኒት። ቅድም እንደዛ ነው ያልሽኝ? አይ አሳጥሮ ስለሚጠሩኝ ነው መዲ ያልኩኝ። ጥሩ። እና አንድ ነገር ላማክርሽ ነበር። እሺ። ስለ ራሄልና ስለ ሄኖክ ከኔ ይልቅ አንቺ በቅርበት ታውቂያለሽ። ያው ብዙም ባይሆን አዎ። እና ደግሞ እኔ ብዙ ሳስበበት ነበር። ምኑን? ሁለቱም ማስታረቁን ነው? እሱ እንኳን ያበቃለት ነገር ነው። እንዴ በጣም ይዋደዳሉ እኮ። አይ እንደዛ እንኳን አይመስለኝም። እኔ እስከማውቀው ድረስ በጣም ነው የሚዋደዱት። በእነሱ ልክ ሰው ሲዋደድ አይቻለውቅም። እሱን እንኳን ተይው፣ ይሄ ያበቃለት ነገር ነው። እሷ ሌላ ወንድ ጋር ሄዳ አርግዛለች። አርግዛለች? አዎ። ከማን ከማን ልበልሽ? ከአንዱ ነው። እርግጠኛ ኖት? ብቻ የኔ ልጅ አይኔ እያየ የሰው ልጅ አያሳድግም። አልገባኝም። ታዲያ ምን ሊያደርጉ አስበው ነው? ከሌላ ሴት ጋር አጋባዋለሁ። ከሌላ ሴት? ሄኖክ ሊወዳት የሚችልና ለሱ የምትመጥነው ሴት ታውቂያለሽ? ከትዬ ውጪ? አንቺ ደግሞ ምንድነው ነግሬሽ መልሰሽ እዛው? ኧረ እኔ አላውቅም። ለጊዜው ለትየታማኝ መሆንሽን አቁሚና አስቢበት። አስቢ? አዎ፣ ለልጄ የምትሆነውን ተገቢ ሴት አስቢ። አንቺም በጊዜው ተገቢ የሆነ ገንዘብ ታገኛለሽ። የምን ገንዘብ? ልጄ ከዛች እስስ ይላቀቅልኝ እንጂ የፈለግሽውን ያክል ገንዘብ ሰጥሻለሁ። ኧረ እኔ እስከ ማታ አስቢበት። ደግሞ ሌላ ጠላት እትዬ። ቆይ ራይል ስለመባ ስታወራ የነበረው ምንድን ነው? አየሁት፣ ሞተ፣ ገደልኩት፣ አልሞተም፣ በህይወት አለ። ቆይ ምን እየተፈጠረ ነው? መንፈስ ትላለች። እቺ ተነሳሽ እንዴ? ቆይ ቅድም ስለምንድን ነበር ስታወሪ የነበረው? እኔ? አዎ መባ ሞተ ምናምን እያልሽ ትነግሪኛል ነበር። ሞተ? አዎ። ምን ለማለት ፈልገሽ ነው? እኔ ነኝ እንትን ያልኩት? አዎ። ኧረ ሳርቾዬ ተሳስተሽ እንደሆነ እኔ እንደዛ አላልኩም።
በላሁት ልጄ በጨለማ እየተንከራተተ። አልደወሉለትም? ይኸው መቼ አረፍኩኝ እና ስልክ እያነሳ አይደለም? አዎ አያነሳም። እና ምን ይሻላል? የሚሻለውማ ከአንዲት ጥሩ ሴት ጋር አስተዋውቆ ከነ ቀልቡ እንዲመለስ ማድረግ ነው። አይ አይጨነቁ ማዘር፣ ለሁሉም ፈጣሪ ያውቃል። ወይኔ ታሪክ ነሽ። እኔ የምልሽ ፍቅረኛ የለኝም ስትይኝ የሰማሁሽ? አዎ የለኝም። ከዚህ በፊትስ ኖሮሽ ያውቃል? አይ አያውቅም ማዘር። እና ለልጅ ያለሽ ስሜት እንዴት ነው? ምን ማለት አልገባኝም። ለልጅ ሄኖክ ሚስት ብትሆኝውስ? ምን? አንቺን በደንብ አላቅሽም፣ ግን ልጄ ሲጨነቅልሽ አይቻለሁ። አንቺም አይንሽ ላይ ስስት ነገር ይታያል። አረ ማዘር፣ እኔና ጋሼ በአንድ ጊዜ ተጋቡ እያልኩ አይደለም፣ ግን ያችን ራሄልን እንዲረሳ ካደረግሽው ነገሩ በጣም ቀላል ነው። ለአንቺም ጥሩ እድል ነው። ከሰራተኝነት ወደ ቤት እመቤት ተቀየርሽ ማለት ነው። አረ ማዘር፣ አንቺ እሺ በይ እንጂ የራሄልንና የሄኖክን ነገር እኔ ጨርሰዋለሁ። እንዴ ማዘር ምን ሆነዋል? ሪች ንገሪኝ፣ በአንቺና በመባ መካከል የተፈጠረው ምንድን ነው? ሳሪ ስለምን እንደምታወሪ ጭራሽ አልገባኝም። ሪች ልታሞኘኝ እንዳትሞክሪ፣ ያወራሹን በደንብ ሰምቻለሁ። እንዴ ሳሪ፣ እና ያልሽኝን ነገር ሳገጣጥም ነው? ስታገጣጥሚው ምን መባን ገለሿል? አይሆንም፣ በፍጹም አይሆንም። ሳሪ ይህን ማወቅ የለባትም።